ዓለም በአውሮፓ ቅኝ ግዛት መዳፍ ስር በወደቀችበት በ19ኛው መቶ ክፍለ ዘመን አመሻሽ ላይ ኢትዮጵያ በጣሊያን ወራሪ ልትታደን ጦር ዘመተባት። እናም ዳግማዊ ምኒልክ ያስከበሩትን የኢትዮጵያ ዳር ድንበር ዘልቆ በሰሜኑ በኩል መዝለቁን ያዘው። ግን ደግሞ የዛ ዘመን ለሀገራቸው የጸና የልብ ጋሻን የታጠቁ ጀግኖች በጃንሆይ ምኒልክ የክተት ወኔ ተሞልተው በጋራ ዘመቱ። እናም ዓለም ባላሰበው ባልገመተውና ይሆናል ብሎ ባልጠበቀው መንገድ ኢትዮጵያ ጣሊያንን አሸነፈች። የጣሊያን ጋዜጦችም ሳይቀሩ በአምባገነኑ መሪያቸው ላይ የደረሰውን ሽንፈት መሸሸግ ተሳናቸው እና ክብር ለምኒልክ ክብር ለጣይቱ ሲሉ ለፈፉ። በእርግጥ የአድዋን ጦርነት ድባብ በርካታ የውጭ ጸሐፍት በስፍራው ተገኝተው ዘግበውታል። ግን ደግሞ ጃንሆይ አፄ ምኒልክ የዋዛ አልነበሩምና በመዋዕለ ዜና አሰናጃቸው ጸሐፌ ትእዛዛት ገብረስላሴ ወልደ አጋይ በኩል ያየውን ከአገሬ ዓይን እማኝ ታዳሚዎች መካከል ሄደው እንዲጽፉ አስደርገዋል። እናም ጸሐፌ ትእዛዛት ስለ አድዋ ታሪክ በከተቡት መነባነባቸው ከሌሊቱ በ11 ሰዓት የጀመረ እስከ 4 ሰዓት ድረስ እንደ ሐምሌ ዝናብ ሳያባራ ዘለቀ። እንደ ኖህ በጥፋት ውሃ ሰማዩ ተነድሎ መሬቱን አጠፋ እንደሚባለው ይመስላል። መድፉ በሰው እጅ የተተኮሰ ሁሉ አይመስልም። ጢሱም የቤት ቃጠሎ መስሎ ይወጣ ነበር ይላሉ። ግን ደግሞ ይህንን ስንጽፍ ከብዙ በጥቂቱ እንጂ የአድዋን ጦርነት በዓይናችን እንዳየነው በጆሮአችን እንደሰማነው መጻፍማ እንዴት ይቻላል በማለት ከትበዋል። እናም በዛ የአገር ክብር በእግሩ ሊቆም ጀግኖች በተፋለሙበት ጦርነት ስለወደቁ ጀግኖች አርበኞችም እጅግ አጥብቆ ሐዘን ሆነ። ከአድዋው ጦርነት ላይ የሚሞተው ይህ ሁሉ ሰው ለአገሩና ለንጉሱ ፍቅር ሲያልቅ ያዩት አጤ ምኒልክ ልባቸው በእጅጉ ተነክቶ አዘኑ። እቴጌይቱም ስለ አሽከሮቻቸው፣ ስለ ወዳጆቻቸው ማለቅ፣ ስለ ዘማቹ አርበኛ መስዋዕትነት መሪር ሐዘን አዘኑ ይላል ጸሐፊው። እንዲያውም ከሐዘናቸው ብዛት ብርሃን የመሰለው ፊታቸው ከሰል እስኪመስል አለቀሱ። ነገር ግን እንደ ተኩሱ ብዛት እንደ ቀኑ ርዝመት የሞተው ሰው ሐዘን መሪር ቢሆንም ስለ ቆመው ባንዲራና አገር ሲሉ ተጽናኑ በማለት ጸሐፌ ትእዛዛት ገብረስላሴ ያወሳሉ። ያ ዘመን መተዛዘንና መረዳዳት ደግሞ ለሀገር አብሮ መቆምና አብሮ መሞትም በአካል ቆሞ ታይቷል። እንደ ጸሐፊዎች በእርግጥ በወቅቱ አፄ ምኒልክ የኢትዮጵያን የግዛት አንድነት ለማጽናትና በጎበዝ አለቃና በአውራጃ ተቧድኖ ሀገርን የማሳነስን አካሄድ ሊያርሙ በንግግርም በኃይልም በወሰዷቸው እርምጃዎች ብዙዎች አኩርፎ ነበር። እውነታው ግን ኢትዮጵያን ለወራሪ አሳልፎ መስጠት በፍጹም አይታሰብም። እናም ጃንሆይ አፄ ምኒልክ መስከረም 17 ቀን 1888 ጣሊያን ለወረራ መዘጋጀቱን ተከትሎ የክተት አዋጅን አስተላለፉ። የክተት ቃሉም እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊት ያሳፍረኛል ብዬ አልጠራጠርም። አሁን ሀገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የአገርን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠሁም። የአገሬ ሰው ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ ለጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖት ስትል በሐዘን እርዳኝ። ወስልተህ ቀረህ ግን ኋላ ትጣላኛለህ፣ አልምርህም። ማርያምን ለዚያም አማላጅ የለኝም የሚል ነበር። በእርግጥም ትላንት ገብሩልኝ እናም በእኔ አስተዳደር ስር ትመራላችሁ ተብለው ጦር የተማዘዟቸው የአካባቢ ንጉሶችም ጥሪውን ለመቀበል ቅንጣት አላቅማሙ። ከዛም ከመስከረም የጀመረው የተባበረ የጦርነት ዝግጅት እስከ የካቲት 23 አድዋ ከትሞ የዓለም ታሪክ በጉልህ የጻፈው ጀብድ ተፈጸመ። አድዋ ተብሎም በዓለም አደባባይ ልክ እንደ ተራራው ከፍ አለ።
በ1888 ዓመተ ምህረት የአድዋ ድል ከተመዘገበ በኋላ ኢትዮጵያም በዓለም አቀፍ ደረጃ ዕውቅና ያገኘ ሉዓላዊ ሀገር መሆን ቻለች። በተለይም ዲፕሎማሲያዊ ግንኙነቷን ለማስፋፋት ከቅኝ ግዛት የተረፈች ብቸኛ የአፍሪካ ሀገር በመሆን ለፓን አፍሪካኒዝም ተምሳሌትም ሆና ከፊት ቆመች። በእርግጥ በአድዋ ተራራዎች የተመዘገበው ድል ለሀገሪቱ አንድነት በማጠናከር የዘመናዊ አስተዳደር ግንባታን በማፋጠንና እንደ ማይጨውና ካራማራ ያሉ ተከታታይ የነጻነት ተጋድሎዎች መሰረት በመጣልም ትልቅ ታሪካዊ ሚናን ተወጥቷል። ከአድዋ ድል በኋላ የኢትዮጵያ ስም በዓለም ከፍ እንዲል ካደረጉ ዋና ዋና ክስተቶች መካከልም ኢትዮጵያ ከአፍሪካ ሀያላን ጋር በአቻነት ዲፕሎማሲያዊ ግንኙነት የጀመረች ሲሆን በአፍሪካ የነጻነት ተምሳሌት በመሆን የቅኝ ግዛት አስተሳሰብን የሰበረች ሀገር እንድትባል አስችሏል። በሌላ በኩል ድሉ የኢትዮጵያውያንን ህብረት በማጠናከር የዘመናዊ አስተዳደር ግንባታ እንደ ባቡር፣ ባንክ፣ ትምህርት ቤት እንዲጀምር መሰረትን ጥሏል። የፓን አፍሪካኒዝም መነሻ በመሆንም በአፍሪካውያን ዘንድ ብሔራዊ ስሜት እንዲፈጠር በማድረግ የነጻነት ትግል እንዲጀመር ከፍተኛ አስተዋጽኦ አድርጓል። ይህንን የኢትዮጵያ ታሪካዊ ድል ተከትለውም አፍሪካውያን ከባርነት ቀንበር ሊወጡ የመነሻ ድምፃቸው ኢትዮጵያኒዝም ሊሆን ግድ ሆነ። የድል ቀጣይነትን በማረጋገጥ ረገድም በአድዋ የተገኘው የሞራል ልዕልና በኋላ ላይ በማይጨውና በካራማራ በተካሄዱ የነጻነት ተጋድሎዎች ላይ ተጽዕኖ ማሳረፉም አልቀረም። በአጠቃላይ ከአድዋ በኋላ ያለው ጊዜ ኢትዮጵያ በዲፕሎማሲው ጎልታ የወጣችበትና የአገር ግንባታዋን ያጠናከረችበት ታሪካዊ ምዕራፍ መሆን ቻለ። ማሸነፍ የራስን ክብር ከመጠበቅ አልፎ ለዓለም ድምፅ በጋራ የሚዋጣበትን የተባበሩት መንግስታት የመገንባት ውጥን እውን እንዲሆን አሻራን ማስቀመጥ ተቻለ። በዚህ ብቻ ያልበቃት ኢትዮጵያ አፍሪካውያንም በጋራ ድምፃቸውን ማሰማት የሚችሉበትን የጋራ መገናኛ ህብረት በመዲናዋ እንዲቆም ተመራጭ አደረጋት። የተቀዳጀችው የአድዋ ድል። እናም አድዋ ለኢትዮጵያውያን ራስን ሆኖ ለመጓዝ የብርሃን መንገድም በመቅደድ አብነት ሆኖ ዛሬም የሚታወስ ሆነ። ውድ የኢትዮ ፓወር ሚዲያ ተከታዮቻችን ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እና ለሌሎችን በማጋራት አብራችሁን እንድትሆኑ ስንጋብዝ እንኳን ለአድዋ ድል በዓል በሰላም አደረሳችሁ በማለት ነው።